አይነት ልብ ነው ያላችሁት? በእግዚአብሔር ምን አይነት ልብ ነው ያላችሁት? በጌታ በኢየሱስ ምን አይነት ህዝብ ናችሁ? ወይኔ አርሲዎች አንድ የአማራ ልጅ እንያዝና እንደዚህ እናድርገው ከዛን አማራዎቹ የኡጋንዳዋ ዜና ሲገርምን የኛው ላይ ደግሞ አሁን ምን እንደደረሰባት ልንገራችሁ። በእርግጥ ኡጋንዳዋ ፈልጋው ፈቅድ ወይ በዚህ አጋጣሚ ነፍሲ ማሪያ የቲክቶከሯ እናት አርፈዋል። መያዙንስ ተይዘዋል። 18 ዓመት አልሞላቸውም። ለዛ ለቀናቸዋል። በሽማግሌ ፈታ ነው ብለው ሰላም ጤና ይስጥልኝ ውድ የቻናሌ ቤተሰቦች እንደምን ቆያችሁኝ? ዛሬም አነጋጋሪና ወቅታዊ ቪዲዮዎችን ለእናንተ ይዤላችሁ መጥቻለሁ። እስከ መጨረሻው ከኔ ጋር አብራችሁን ቆዩ። ይሄ ቪዲዮ ወደ ብዙ ሰው እንዲዳረስ ቪዲዮን ሁላችሁም ላይክ በማድረግ ጀምሩ። ወደ ቪዲዮ ወይ በዚህ አጋጣሚ ነፍሲ ማሪያ የቲክቶከሯ እናት አርፈዋል። በጣም ያሳዝኑ። አሁን ምንም አይደለም። ነፍሲ ማር ብያለሁ። ብቻ እውነቴን ነው። እኔ እግዚአብሔር አይሩን ነው ሁሌ ነው የምለው። እናት ያላችሁ ልጆች አልገባችሁ። ለዛ ነው ስላልገባችሁ ነው። ምን ችግር አለው? እዛ መታ ቁጭ ከምትል ዶላር ሰርታ ብር ትላክ ልጡርሽ ላዝናናሽ ብለሽ ሰው ሀገር ጠርተሻል። ስራ ስሪ፣ ዴኬር በሳት ጠብቂ ትላላችሁ አሉ ጋይስ። ልጅ መስጠብቃሉ። አረ እናንተ ግፉ ናችሁ ጋይስ። ከልጆች ጋር ቁጭ ብለው እንዱሉም ያደርጋሉ አሉ ማርያምን። ልጅ 4-5 ልጅ ይዘው ቁጭ ብለው እናቶች ይጠብቃሉ አሉ ጋይስ። እንደዚህ የሚያደርጉ ልጆች አሉ። ምን ችግር አለው? ብር ነው ስትወስጃት። ግን አሜሪካ ኤምባሲ ላይ ስትጠይቂ ግን እናቴን ለቫኬሽን ትምጣ ብለሽ ነው የምትወስጂው። ይሄን ማድረግ የማትችሉ ከሆነ ለምን ትወስዷቸዋላችሁ? አትሰሯቸው እና አይገባችሁም። ለነገሩ ምንም ብትባሉ አይገባችሁም። ኢትዮጵያውያኖች ነና ሊያሾውን እዚህ ጋር የታዋቂ ቲክቶከር እናት ነው ያለችው እንጂ ስም አልጠራችም ነበር። ግን ይሄን ቪዲዮ የለቀቀው ልጅ ያው የናንሲን ከእናቷ ጋር አድርጎ ፎቶ ለቋልና የሷ እናቱን እኮ አልተረጋገጠም። ግን ያው በቃ ሚዲያ ላይ እንደዚህ ነው። በቃ ደስ ያለውን ሰው አምጥተው ፎቶ ይለጥፋሉ፣ ከዛ ይለቃሉ። የእንትና ቲክቶከር እናት እንደዚህ ሆነች ምናምን እያሉና ሳታረጋግጡ እንደዚህ እንትና አታርጉ። ሰሞኑን ሶሻል ሚዲያ ላይ አንድ ቪዲዮ ሲዘዋወር አይታችኋል። አንዲት ታዳጊ ልጅን ሁለት ሴቶች ሲደበድቧትና በዚህ ሰዓት በቁጥጥር ስር ውሏል እየተባለ ነው። እስቲ ይሄን ቪዲዮ ተመልከቱት። በዚህ ሰዓት እጅግ አስደሳች መረጃ ተሰምቷል። በሴት ወጣቶች ስትደበደብ የነበረችውና በሶሻል ሚዲያ ላይ ሁላችንም ስንፈልጋት የነበረችው ተጎጂዋ ልጅ አሁን ላይ መገኘቷን ጉርሻ ፔጅ አሳውቋል። ነገር ግን ጉዞው ገና አላበቃም። አሁን ላይ እሷም ሆነች እናቷ ከባድ የስነ ልቦናና የገንዘብ እርዳታ ያስፈልጋቸዋል። ሁላችንም አቅማችን በፈቀደ መጠን ከጎናቸው ልንቆም ድምጽም ልንሆናቸውና ልናግዛቸው ይገባል። ከፍትህ ጀርባ ያሉትን እነዚህን ምስኪን እናትና ልጅ መርዳትና ማገዝ የሁላችንም ሰብአዊ ኃላፊነትም ነው። ማን ያውቃል፣ ሁሉም ነገር ለበጎም ሊሆን ይችላል። እባካችሁ ቪዲዮን ሼር በማድረግ እነዚህን ምስኪን እናትና ልጅ እንዲረዱ ሁላችሁም የበኩላችሁን ተወጡ። ብዙ ሰው ይሄ ቪዲዮ የቆየ ነው እያለ ነው። ከ10 ወር በፊት የተፈጠረ ነገር ነው እያለ ነው። ልጅቷም ላይቭ ላይ ገብታ ነበር። በሰዓቱ ተይዘው ነበር፣ ግን ያው ተለቋል ምናምን እያለች ነበር ላይቭ ላይ እና አንዲት ልጅም ቪዲዮ ሰርታለች በዚህ ጉዳይ። ተይዘው 18 ዓመት አልሞላቸውም ተብለው ተለቋል ተብሏል። እስቲ ተመልከቱት። መያዙንስ ተይዘዋል። 18 ዓመት አልሞላቸውም። ለዛ ለቀናቸዋል። በሽማግሌ ፈታ ነው ብለው እናትየውን አናግረው በሽማግሌ ፈታ ነው ሰላም ፈጥረናል የሚባል ነገር የለም። እሺ ህግ ነው የምንፈልገው። ትክክለኛ ፍርድ እንፈልጋለን። የፈታቸው ጊዜ በዚህ መንገድ የተለቀቁ ጊዜ ግን ማለት ነው ኢትዮጵያ ላይ ያላችሁ ሰዎች እንዳትለቋቸው። እህታችሁን አስቡ። ይቺ አንድ ፍሬ ልጅ እህታችሁን አስቡ። ነገ የምትወልዳት ሴት ልጅ አስቡ። እናታችሁን አስቡ። ሚስታችሁን አስቡ። ትንሽዬ ውስጣችሁ የሚራራ ካላችሁ እንዳትለቋቸው። ህግ እንኳን ቢፈታቸው 18 ዓመት ያልሞላቸው ናቸው። ሰላም ፈጥረናል፣ በሽማግሌ ነገሩ ተፈቷል ብትሉ ወርድ ከኛ እውነት ከኢትዮጵያን ሴቶች ነው የምትጣሉት። እሺ ልጅቷ ህክምና ያስፈልጋታል። ሆዷን በጣም ረግጠዋታል። ልቧን ሲመቷት ነበረ። በሶኬት ሲቀጠቅጧት ነበረ። ህክምና ያስፈልጋታል። እርዳታ እናትየው ምናምን አትበሉ። እርዳታ አያስፈልግም። አሁን ቅድሚያ ልጅቷ ህክምና ያስፈልጋታል። ትታከም።
ፍርድ ደግሞ ትክክለኛ እንፈልጋለን። ትክክለኛ ፍርድ ካለ ኢትዮጵያ ላይ ህግ ካለ መያዝ አይደለም መያዝ ብቻ አይደለም ሲሆን መያዝ አልነበረባቸውም። ለፖሊስ አሳልፈው ሳይሰጡ ትክክለኛ ፍርድ ማሳየት ነበረ በተግባር። ልብ ነው ያላችሁት። በእግዚአብሔር ምን አይነት ልብ ነው ያላችሁት? በጌታ በኢየሱስ ምን አይነት ህዝብ ናችሁ? ወይኔ በኢየሱስ እኔ ተንቀጠቀጥኩኝ። ይሄንን ቪዲዮአቺ መቆም ነው ያቃተኝ። ምን አይነት ፍጡር ናችሁ? ከሰው ነው የተፈጠራችሁ? በሰው ሀገር እናቱን ሊረዳ ባህር አቋርጦ የመጣ ነው ናችሁ? ምን ባረጋችሁ ነው? በእግዚአብሔር በመስከታሪት ምን አረጋችሁ? ወይኔ ወይኔ ብስማ ወይኔ ኢትዮጵያዊነቴ የተረገመ ይሁን። ኢትዮጵያዊ ሆኜ የተፈጠርኩ ቀን የተረገመ ይሁን። ወይኔ ወይኔ ለእናቴ አንድ ነኝ እያለ አንድ መንፈስ ቅዱስ አዶን። ምን ጉድ ናችሁ? ምን ጉድ ናችሁ? ምን ጉድ ናችሁ? ኧረ በስመ አብ ምን አይነት ጭካኔ ነው በሰው ሀገር በዚህ ልክ ኧረ በኢየሱስ ኢየሱስ እውነት እግዚአብሔር ይፍረድባችሁ። አርሲዎች አንድ የአማራ ልጅ እንያዝና እንደዚህ እናድርገው። ከዛን አማራዎቹ ሲነሱብን እነሱ አንተ ወሎ ኦሮሞ ነህ አንተ አርሲ ነህ አይሉም። በኦሮሞ ብቻ ነው ሁሉንም ኦሮሞ ነው ማገት የሚጀምሩት። ከዛን ሁሉንም 11 የኦሮሞ ክፍለ ሀገራትን ያዳርሳል ሁሉም ይቅመስ ብለው ስመካከሩ ሰምቻለሁ። ይሄንን ለምን አልናገርም? እኔ ደግሞ እንደዚህ ብለው እያወሩ ነበር። ነገ የአንድ አማራ ልጅ ከታገተ ሁሉም እነሱ ወሎ ኦሮሞ ነህ ወሎ እንትነ ምናምን ስለማይሉ ሁሉም ይቅመስ ብለው በዚህ ተነስተዋል። ስለዚህ ሁሉም ሰው ወጥቶ አሁኑኑ ይብቃ ካላለ ለሀገር ያዳርሳል ይሄ ነገር። እኔ የበኩሌን እያወራው ጋይስ የቪዲዮ አንዴ እንድታዩልኝ ይፈልጋለሁ። ቆሎ ነው የሚባለው? አዶናይ ቆሎ። ለምንድን ነው አዶናይ ቆሎ ነሽ? አዶናይ ብዙ ምክንያት አለኝ አዶናይ ያልኩበት ምክንያት። እሺ ለኔ ከህይወቴ ያሉ ቢያንስ ብድግ እንድል ያደረገኝ እሱ። ኧረ እባክሽ በእውነት እንዴት በአነጋገሩ ተሰበሽ ነው ወይስ? ጎዳና ሰው ነኝና ጎዳና ወዲህ ተኝቼ አውቃለሁ 3 ቀን። እሺ አዲስ አበባ ስመጣ እንደውም ካስታወሳችሁ ብዙ ሰው ያስታውሳል 2019 እና እዛ አካባቢ ያለ ተያዥ አላስገባም ብለው እኔ ደግሞ አዲስ አበባ መጥቼ ነበር ይዛንሳል። ከየት ሀገር ነው የመጣሽው? ከጎንደር። እሺ ከዛ እንትን አለ ያለ አይደለ ጎዳና ላይ ወደኩኝ። ደላለው ብዙ ነገር አለኝ። እኔ አብሬ አንተኛ ብስለው ጣለኝ ጎዳና ላይ ሽሮ ሜዳ ሾላ ላይ ያደላላ። ከዛው ሶርቅ ሰው የለኝም ምናምን ማተኛበት የለኝም ብር የለኝም። እሺ እናቴ ላኪልኝ እንዳለች ቆሎ ሽጣ ነው የምትደራደረው ነገር ቤት። ችግሬን በችግሬ ዋጣራኩትና ቁጭ አልኩኝ። ከዛ አንድ ቀን በረንዳ ተኝቼ ሁለተኛ ቀን ከጣገብ ያለው ሰውዬ ቲክቶክ ያያል። እሺ ቲክቶክ ሲያይ አንቺ ልጅ ብርቱ እኮ ነሽ አለኝ። እሺ እኔን ያለኝ ያክል ተሰማኝ። እኔ ስልክ የለኝም ግን አጣገብ ያለው ልጅ ነው ብርቱ ነሽ የሚስተካከልሽ የለም ምናምን ሲል ምክር ሰማሁና ጠጋቢ ሳይ ልጅት እንዲሆን ቁሽሽ ያለ ልብስ ምናምን ስለለበስኩኝ ሌባ ያልኩ መሰላትና ሸሸት አለች። እሺ እና መልኩን አየሁትና 6 ኪሎ ላይ ቁጭ ብዬ እንኳን ስቆላ ከስር አዶናይ ቆሎ ጽፍ ነበር። መጀመሪያ መንገድ ላይ የጀመርሽው? መንገድ ላይ ከብዙ ስቃይ በኋላ 3 ቀን ምግብ ናፍቆኛል። እንቺ በአፈር ብዬ የምባለው እንኳን እሱ ራሱ ናፍቆኛል። እግዚአብሔር እነዚህና እና ከዛ 3 ቀን ያው ማሳልፋቸውን አዲስ አበባ ላይ ሆነ እንግዲህ ታውቀዋለህ ነገር አይ ነው ስቃይ መከራው ራቡ ችግሩ ብርዱ እና የሶስተኛ ቀን ያደርኩበት መድኃኔዓለም ቀብና መድኃኔዓለም ዘበኛው ራሱ ውጭ እስከሚለኝ ድረስና ሳልፈልግ በግዴ ቀብ እንትን በእግሬ እየመጣሁ ሄድኩኝ። በእንትን 6 ኪሎ ላይ ታችኛው መዝናኛ ቀበሌ ላይ ከራቡ ችግሩም ሀሳቡም አዛለኝና ወደኩኝ። እሺ እዛ የሚዝናኑ ሰዎች እንዳለ ተሰብስበው አነሱ። ምሪንዳ ገዙልኝ፣ ምግብ ገዙልኝ። እዛ ነገርኳቸው ስራ ሰርቼ ማለት ምናምን ፈልጋለሁ ስል ማንም ሰው መታወቂያ የለኝም ብቻዬን እንደዛ ቁጭ ብዬ የሰራው ሳለ ብር አዋጡልኝና ምን ትችያለሽ? ቆሎ መቁላት እናቴ ጋር እየቆላች ሸምሸጥ አያታለሁ ስለ አንዱ እኔ እንትን እገዛላታለሁ ምጣድ እገዛላታለሁ አንዱን ትልላለህ እኔ አንድ ወሬ ብክራ እገዛላታለሁ አይደል የረማን ዋና እግዚአብሔርን ከቀብና 6 ኪሎ እየመጣ ሰርቻለሁ።
ከቀበና ሳይሆን ከእንትን ይሄ 44 መጀለም እንጦጦ ማረኝ 44 ወደ ጣፍ አባ ኪሮስ ቤተክርስቲያን ወጣገው ነበር። በ800 ባዶ ወለል ተኝቼ እቃ የተገዛልኝን ያን ባናቴ አንዱን ባናቴ ባንዱን በዚህ አንዱን ደግሞ በዚህ እንትኑ ከሳሉን ሽንኩርቱን ምናምን በዚህ ተሸክሜ እመጣ ነበር። ከዛ ጀምሬ 6 ኪሎ የካቲት 12 ላይ ብዙ ነገር ደርሳል። እንደዛ የሚቆሉ ሰዎች አላስጠጋኝ ብለው ቆሎ ላይ ሲተፉብኝ ምን ሲሉብኝ ተስማማ። እንደዛ አሁን ወጣ ወረዳ አልፌ ከስራ ደህና ቆሎ ይይዝ ነበር። ዛሬም ወደዋል ባገኘኝም ወደዋል ነው። እሺ ቆሎ አሳይና እንደዚ እስቲ አርማውን አሳይ። አዶናይ ቆሎ 44 ባይገርማችሁ ከ3 አመት በፊት የኔ ቆንጆ የሚል ኮንተንት ነበረኝ which is ቪዲዮዎቼ ሃይ የኔ ቆንጆ እንዴት ነሽ የኔ ቆንጆ እያልኩኝ ቪዲዮ ሰራ ነበርና ያ ቪዲዮ አቆሚያው ነበረ። I think እሷም እኔን ያወቀችኝ በዛ ጊዜ ይመስለኛል። እንደዚህ በርትታ በኔ ስም አዶናይ 444 ቆሎ ብላ አሽጋ እንደዚህ ስራዋን ስታስተዋውቅ እኔ በጣም ውስጤ በጣም ትልቅ ኩራት ነው የሚሰማኝ። ለዚች ልጅ ብርታት ስለሆንኩኝ በጣም ትልቅ ደስታ ተሰምቶኛል። ጧት ነው ያየሁት ቪዲዮ አልቅሻለሁ። አልዋሻችሁም። ለምን ጨንቆኝ እያለ ነው ይህ ቪዲዮ ያየሁትና እኔ እንደደረስኩላት እሷም ደርሳልኛለች። እኔ እሷን ማበርታቴ ለኔ ብርታት ሆነኝ። አያችሁ እኛ ሰዎች ስንባል ለካስ መስታወት ነን። የምትሰራው ጥሩ ነገር ዞሮ መክፈሉ አይቀርም። በገንዘብ ይሁን በሞራል ይሁን በብርታት ይሁን እግዚአብሔር ግን አንተን መክፈሉ አይቀርምና እቺን ልጅ ማበረታታት እፈልጋለሁ። አዶናይ 444 የሚለው ቆሎ ከዜሮ ተነስታ ወደ 100 እንድትወስደው ወደ ትልቅ ብራንድ ማስተላለፍ እፈልጋለሁ። የኔ ስም ተጠቅማ እቺ ልጅ ሀብታም እንድትሆን እፈልጋለሁ። ለዛም ነው በኢትዮጵያ ደረጃ በጣም ትልቅ የሆነ ኤግዚቢሽን ተዘጋጅቷል። ኮንቬንሽን ሴንተር ላይ ኦልሞስት ወደ 200,000 ሰዎች መተው የሚያዩበት ትላልቅ ኮንሰርቶች የተዘጋጁበት ኤግዚቢሽን ከዚህ ቀን ጀምሮ እስከዚህ ቀን ማለት ነው ይዘጋጃል። እቺ ልጅ ደግሞ በእነዚህ ቀናት ውስጥ እዛ ኤግዚቢሽን ላይ የራሷ ሱቅ ተሰጥቷት እንድትሰራ ፈልጋለሁ። አዶናይ 444 ቆሎ የሚለው በደንብ ዩኒፎርም ተሰርቶላት ፎቶሹት ተደርጎላት ትልቅ ቢዝነስ እንዲሆንላት ፈልጋለሁ። ስለዚህ በአካል አገኝሻለሁ፣ ህይወትሽንም አብረን እንቀይረዋለን። የኔ እናት በርትተሽ ስለሰራሽ ተስፋ ስላልቆረጥሽ በጣም አመሰግንሻለሁ። አሁን ደግሞ በቅርቡ በአካል አግኝቼሽ ትልቅ ታሪክ እንሰራለን። እናንተም እሷን ማገዝ ከፈለጋችሁ ወደ ኤግዚቢሽኑ መምጣት አለባችሁ። እኔም ከሷ ጎን ቆሜ አግዛታለሁ። እንግዲህ ተመልከቱ፣ አዶናይ ብዙ ሰውን እያፈመሰ ነው እና እናንተም ብልጡ ነው። አሁን እቺ ልጅ አሁን ያልፍላታል። ኤግዚቢሽን ላይ ተገኘሽ ማለት ብዙ ቆሎ ይሸጥላታል ምናምን። አዶናይ 44 ቆሎ ብላ ልትፈምስ ነው። እናንተም አዶናይ ለውዝ፣ አዶናይ 44 ለውዝ ወይ አዶናይ 44 ሽሮና በርበሬ ምናምን ብላችሁ ስም ሰጣችሁ እንደዚህ አይነት ቢዝነሶችን ስሩ። ሚዲያ ላይ ትፈምሳላችሁ። ብዙ ገዢ ይኖራችኋል። አሁን እቺ ልጅ በቅርቡ ባለሀብት ነው የምትሆነው እና እናንተም ተጠቀሙ፣ እንደዚህ አይነት እንትኖችን ተጠቀሙ። ለህት ልምከረሽ፣ እናትሽን ከኩሽና አውጫቸው፣ እናትሽን ኩሽና አታስከትፊያቸው፣ ኬተሪንግ አታሰሪያቸው፣ አሳርፊያቸው። ወርቃቸውን ድርድር ቀሚሳቸውን ዝንጥ አድርገሽ ማሳጅ እያስደረግሽ እናውቃለን። ብዙዎቹ ከአሜሪካ ሀገር ያሉ እናቶች ራሳችን አንፈልግም አንቀመጥም ብለው ዴኬር ልጅ እንደሚጠብቁ እናውቃለን። ፈልገው ነው። አንቺ ግን አደባባይ ላይ አምጥተሽ የእናት ክብር ስለ እናት ምናምን እንዳታወሪ እያሳየሽ ማለት ነው። እንደዚህ እያሳየሽ እናቴን አከብራለሁ እናቴን አከብራለሁ። ያ አሜሪካ ሀገር ውስጥ ክትፎ በቆጮና ክትፎ ታሰሪያቸዋለሽ። ከዛ በኋላ ዩ ሶ ኪዩት ማሚ ትክ ይመጣው ጋይስ ይኸውላችሁ ልንገራችሁ፣ ልክ ናችሁ። አሜሪካ ሀገር ላይ መጥተው መስራት አለ። እናቶቻችሁን ቤተሰቦቻችሁን ወደ አሜሪካ ስትወስዱ እውነት እንነጋገር ከተባለ ሊያዋችሁ ወይንም ደግሞ የልጅ ልጅ ካላችሁ ከልጅ ልጆቻችሁ ጋር ሊያሳልፉ ነው። እውነት እንነጋገር ከተባለ እናቶቻችሁን ግን አሜሪካ ስትወስዱ ስራ ልታሰሯችሁ አይደለም። እናቶቻችን የኛ ሀበሻ እናቶች ስለማይፈልጉ ቤት መቀመጥ ስለሚጨንቃቸው ያው ብሩ ስለሚያስቡ ይሁን ችግር የለም ምናምን ይላሉ እንጂ እናንተ ከሀገራችሁ ቤተሰቦቻችሁን ወደዛ ሀገር ስታመጡ ማንም ያውቃል። ለእረፍት ቫኬሽን ብላችሁ ነው የምታመጡት። ከዛም በኋላ ኢንፍሉዌንሰር ስትሆኑ እንደዚህ ቆጮና ክትፎ እያሰራችሁ እናቴን ወዳለው ትላላችሁ። በሰለጠነ ሀገር ኩሽን አስቀምጣችሁ እናት ስትንቀባረር እንጂ ስትከትፍ ማየት ያሳዝናል። በሰለጠነ ሀገር ባህላችንን እያስተዋወቅን ነው። በክትፎ ነው ባልሽ ነው የምታስተዋውቂው ማለት ነው። ብራችንን እያሯሯጥን ነው ብትይ ይቀላል ጋይስ። ባይሆን ወይ ደግሞ እንደ ማነው ስሟ እንደ ስሟን ጥሪልኝ ጋይስ፣ እንደዛች አሜሪካ እንዳለችው እንደ ሀገሬ ልጅ እንደ ራሄል ቡና እያፈሉ እንዲሸጡ አድርጉ። ክትፎ ከምታስከትፊያቸው ቡና ይሻላል።
ቢያንስ ያህል እናቶች ናቸው፣ ደስ ይላቸዋል። ቡናቸውን እየጠጡ ምናምን ደስ ይላቸዋል። ያ ደስ ይላቸዋል። እቺ ሴትዮ ላይ ሁሉም ነው የተነሱባት። አሁን ላይ ልጅ ልትወልድ እያማጠች ቀርጻ ቪዲዮ ፖስታ በቃ ከታዋቂ ሰዎች ጀምሮ አስተያየት ምናምን ኮሜንት የጻፉላት የነበረው ስድቦች ምናምን ናቸው። ድርሹ ዳና ራሱ በዚህ ጉዳይ ተናግራ ነበርና እቺ ያውና ሴትዮ ከሳት ነበር እየተባለ ነበር። ከምን እንደተደረሰ ግን አላወቅንም የክሱ ጉዳይ። የኡጋንዳዋ ዜና ሲገርምን የኛዋ ላይ ደግሞ አሁን ምን እንደደረሰባት ልንገራችሁ። በእርግጥ ኡጋንዳዋ ፈልጋው ፈቅዳ ነው ከባሏ ጋር ተኝታ ተገኘት ነው። ኢትዮጵያ ላይ ደግሞ ምን እንደደረሰባት አሁን ልንገራችሁ ማለት ነው። ጠዋት ነው ተኝታለች ክላሷ። ሴትዮዋ ደግሞ ጠዋት ትነሳና ወደ ስራ ትወጣለች። ወደ ስራ ስትወጣ ሰውየው ክላሱ ተኝቷል። ከዛን ሴትዮዋ ከወጣች በኋላ ሾፌሩ አልመጣላት ብሎ ትጠብቃለች። ውጭ ወጥታ ትጠብቃለች። ከዛን ደውላ ስታረጋግጥ እንደማይመጣና እንደሌለ ይነግራታል። ከዛን ትበሳጭና ለሰውየው እየተናደደች ልትነግረው ትገባለች። ሰውየው ደግሞ እሷ ከወጣች በኋላ እንትንቺ ጥቁሯ ነገር አለቻለ እዚህ ጋር የምትታሰረው አይነሷች ቀጭኗ ነገር እሷ የምትሰቀለው ሰራተኛዋ ክፍል ነው። እሱን ሊያመጣ ሰራተኛዋ ክፍል ይሄዳል ማለት ነው ሴትዮዋ ከወጣች በኋላ። ከዛም በኋላ ሲገባ ክላሷ አጅሪት ጧ ብላ እንቅልፏን ቁምጣን የለበሰችው ምናምን ተዘራ ተኝታለች። አጅሪ ሆዬ እንደዛ ተዘራ ሲያት ጊዜ በሩን ይቆልፍና አብሯት ይተኛል ማለት ነው። ከዛም በኋላ ሴትዮዋ ሹፌሩ ሲቀርባት እንደማይመጣ ሲነግራት ተናዳ ለባሏ ለመናገር እየተናደደች ስትገባ ተኝቶ ነበርና መኝታ ቤት ታጣዋለች። በቃ ሽንት ቤት ነው ብላም ዝም ትላለች። ሽንት ቤትም የለም። ከዛን ተጠራጥራ ይሁን የት ሄዶ ነው ብላ ልትጠይቃት ይሁን ወደ ሰራተኛ ክፍል ስትሄድ ድምጽ ትሰማለች። የሹማና ሴትዮዋ ታስከፍታታለች በሩን ማለት ነው። ምንም ማድረጋችን ምትል በር ትከፍታለች። ከዛን ተያዙ እዛ ክፍል ውስጥ እሷም ተፋጠው ተገኙ። መደወል ያለባት የህግ ቦታ ላይ ደወለች። ቀጥታ መጡ። እያጣፉ እያጠራገሩ ልጅቷን ይዘዋት ሄዱ። የእሷ ፊቷ በስነ ስርዓት ይታያል ምናምን ልጅቷ ማለት ነው። ሰውየው ግን ፊቱ እንዳይታይ አድርገውታል ማለት ነው። እነሱ ዜጋቸው እንዲታይባቸው አይፈልጉም። የኛዋ ግን እየተጠፈጠፈች እየጮኸች እየተቀጠቀጠች ወደ ፖሊስ ጣቢያ ይዘዋት ሄዱ። ታሰረች ማለት ነው። እነሱ ዜጋቸውን አይነኩም እንትን ፊትም አያሳዩም፣ ይሸፍናሉ። ምክንያቱም እነሱ ለክብራቸው ሲባል። ግን እች ልጅ ደግሞ ፈልገው አይደለም። የኡጋንዳዋ ፈልጋው ነው። የሱ ክፍል ነው ሄደችው። ኡጋንዳዋ ፈልጋ የሱ ክፍል ልብሷን ቀይራ ምናምን ፏ ብላ ሄዳ ነው የተገኘችውም የሞት እርምጃም የተወሰደባት። እቺ ግን በተኛችበት ነው ሰውየው የሄደባት። ምንም እንኳን ሊረዷት እንኳን አልቻሉም ማለት ነው። እና እየቀጠቀጡ ወደ ፖሊስ ጣቢያ ወሰዷት ነው የምላችሁና ምን ልላችሁ ነው በጥቅሉ እባካችሁ የጾታዊ ትንኮሳ ያለበት እንደዚህ ሳፋጣ ወንዶች የሚሳፈጧችሁ ልጆች እንደ ቀልድ እያደረጋችሁ ከሰውየው ፍቅር ከልጁ ፍቅር ያዘኝ ምናምን ከወንድሙ ልጅ ካጎቱ ልጅ የምትሉ አንዳንድ ስግጥ ያላችሁ ሴቶች አላችሁ። እመቤቴን የመጣችሁበትን ዓላማ የረሳችሁ ጥንቃቄ አድርጉ። ይኸው እመቤቴን ጥንቃቄ አድርጉ። የሞት ፍርድ ነው የሚፈረድባችሁ ከነሱ ጋር ብትገኙ ማለት ነው። እግዚአብሔርም ማለት ነው። ማንም እኔ መጥቶብኝ ነው አስገድዶኝ ነው ምናምን ማንም ነው የማይሰማሽ ማሪ ማንም ማለት ነው። ጥንቃቄ አድርጉ። ለዚህ ልጅ ደግሞ እንግዲህ ፈጣሪ ይድረስላት። እኔ ማለት ልፈርድባት አልችልም። ምክንያቱም ልጅቷ ፈልገው አይደለም። በቃ ክላሷ መጥቶ ነው በር የቆለፈባት። እግዚአብሔር ብቻ እንዴት አድርጎ እንደሚያስወጣት አላውቅም። ብቻ በሰላም ለሀገሯ ያብቃት ነው የሚባለው። ለእናት ሀገሯ በሰላም ያብቃት። ማርያምን በጣም ነው የምታሳዝነው። ሰይፉ ዛሬ በጣም ትልቅ ስራ ሰርቷልና እስቲ የሚለውን ሰምተን እንመለስ። ከሙዳይ በጎ አድራጎት ውጪ ንግድ ውስጥም አለ። እሱም ነው እስከዛሬ ሙዳይ ምንም አይነት የውጭ ፈንድ የለውም። አብዛኛውን 75%ን ራሴ ሰርቼ ነው እንጀራና ባልትና ኤክስፖርት አደርጋለሁ። ከብቶች፣ ዶሮዎች፣ የተለያዩ ሱቆች እየሰራው ነው። ግቢ ማስተዳደረው እንደዚህ ያደረገ ነው ለ26 ዓመታት የኖረው። በጣም ደስ አይልም? 26 ዓመት እና እኛ የምንፈልገው ይሄንን ነገር ነው። 75% የድርጅቷን ራሷ ናት የምትሸፍነው። ሙዳይ በጎ አድራጎት ድርጅት እንጀራ በመጋገር ከብቶች በማርባት ምናምን 75% ወጪያቸውን መማይ ይሸፈናል። በራሳቸው በንግዳቸው ይሸፍናሉ። 25% ነው ከህዝቡ የሚረዱት። እንዲህ አይነት እርዳታ ድርጅቶች እንዲመጡ ነው የኛም ፍላጎት እንጂ ማንም አርቲስት እያመጣ ዘጋ እርዳታ ድርጅት ከፈትኩ እያለ አንዴ በልብ አንዴ በኩላሊት ቢሮ የሌላቸው ሰዎች ሁሉ እርዳታ ድርጅት እየከፈቱ ህዝቡ በአግባቡ የሚሰሩ እርዳታ ድርጅቶችን እንዳያውቃቸው አድርጓል። እና ሰይፉ ዛሬ ላመሰግን ነው። ሌሎችም እርዳታ ድርጅቶች ትላልቅ እርዳታ ድርጅቶች የምንላቸው ከዚህ በፊት ስማቸውን ያነሳናቸው ራሳቸውን እንዲችሉ ነው እንጂ የክፋት ወሬ አላወራንም እኛ። አሁን ሙዳይ በጎ አድራጎት እያለችው እኔ ራሴ እንጀራ ኤክስፖርት እያደረግኩኝ ራሴ ዶግማለሁ። ከህዝቡ የምጠይቀው 25%ን ያክል ነው። መንግስት ባይዘ ይሄን በፖሊሲ ደረጃ ነው የሚደግፈው። አንዳንድ እርዳታ ድርጅቶች ይሄን ነገር አይፈልጉም። ሁሌ እየመጡ ማልቀስ ነው የሚፈልጉት።
ሁሌ የመጡ ሰውን ማስለቀስ ነው የሚፈልጉት። እና ሙዳይ በጎ አድራጎትን በማቅረብ እኔ ደስ ብሎኛል። ምክንያቱም ለሌሎችም እርዳታ ድርጅቶች ራሳቸውን ወጪያቸውን እንዲሸፍኑ ትምህርት ስላስተማርካቸው እና በጣም ደስ ብሎኛል። ሴፉ በጣም ነው የምናመሰግን፣ እንወዳለን። ግን እነዚህ አርቲስት ብለው እርዳታ ድርጅት መሰረትን እያሉ አንተ ጋር የሚመጡትን ሰዎች ተጠንቀቅ። ነገ ስምህን ያስነሳሉ። አንተ ጋር የመጡ አርቲስቶች አሁን ቢሮ እንኳን የላቸውም። የልብ ህሙማን፣ የህፃናት ማሳደጊያ ምናምን የተባሉ ማአት ቢሮ የላቸውም። ሴፉ አሜሪካ ሀገር ላይ ፍትህ ለእናትሽ። ሰዎች እናታቸውን አሜሪካ የሚወስዱት ሊያዝናኑ ነው። አንቺ ክፉ ልታስከትፍ። ልጆችሽ ከትምህርት ቤት መልስ 24 ሰዓት ቲክቶክ ቪዲዮ ነው የሚሰሩት። ጥሩ ነው፣ ተቀባይነት አግኝተዋል፣ ይወደዳሉ። በአንቺ ግዳጅ ልጆችሽን ቲክቶከር አድርገሻቸዋል። መብታቸውን ተጋፍተሻል። የእናትሽን መብት ተጋፍተሻል። ጋይስ አያይዙት። እንዲህ ነው እንጂ መብት መጠየቅ ያለብን ጋይስ። ይሄ ራሱ የሴት ልጅ መብት እኮ ነው። አያይዙ ጋይስ። ከዛ እኔ የሀገሬን ባህል ካልቸር ላስተዋውቅ ነው ጋይስ። ክትፎ ክትፋችሁ የምታበሉት ማስታወቂያ ነው እንዴ? ኢትዮጵያዬ ክትፎዬ ምናምን፣ ኢትዮጵያዬ ክትፎዬ ምናምን ምንድን ነው? በክትፎ ኢትዮጵያ ማስታወቅ አልገባኝም። ስጋ ተከትፎ ምናምን ቡና አስፈያቸው ባይ ቡና እንዲሸጡ አድርጊያቸው። ናሳ ልስጥሽ ብዬ ነው። እና ያው እንዳልኩሽ መክሰስ ትወጃለሽ። ለዛ ነው ሰይፉዬ አሜሪካ ስትሄድ ቡና ምናምን እንዳትጠራ ቡና ምናምን ስትጠራ እንዳይደብር ነው። እዛ አድማ ታስነሳብኛለሽ ምናምን እዚህ ፕሮሞሽን ላይ አክቱ ላይ ስላለሽ ፈርተህ ነው ሰይፉዬ። የምሬን እኮ ነው። ለነገሩ ሴትዮዋ ምን ነበር የምትፈልገው? አቴንሽን ትወዳለች። ይኸውልሽ አንድ ነገር ከተናገርሽ እማቆን እንዳለ እየመጣ የተነገረኝ ነው የምዘረግልሽ። እንዳትናገሪ ያቺ እብድ ብለሽ ለፊኝ በለለሳለሁ ብለሽ እንዴ ከታሸሽ እንደወቂ ወጭን ነው ማከብደው። እንዳትተሻሽ ያየሁትን ነው የተናገርኩት። ብዙዎች ሚዲያ ላይ አምጥተሽ አሳየሽን ነው የተናገርኩት። ተጥሬ ምንም አላወራሁም። ከዛ አሁንም ሰይፉ መጥቶ ሲጠይቅሽ በትስትስትስትስ እኛ ያልነው ላይ የምተላለፈ አንቺ የምታወሪው ዶክተሯ ላይ ተለማማጅ መጥቶ ሆዴ ሰፋኝ። ከዛ በዛ ጋር የነበረው ይሄ ደም ስሬ ከፍቶ ደም ስሬን ለማሳየት ከዛ መርፌ ተወጋግቼ ወይ ኢትዮጵያ ግን ጋይስ ህዝቡ እንዳለ ቲክቶከር ሆኗል እንዴ? ህዝቡ እንዳለ ቲክቶከር ሆኗል ጋይስ። እናቶች ቲክቶከር ሆኗል፣ አያቶች ቲክቶከር ሆኗል። እንዴ ሰው ጤነኛ ሰው ጋይስ። አሁን ምን የምታወራው ወሬ አልገባኝም። እኔ ምንም አልገባኝም። እኛ ድርሱ ዳና ያለቻት ምጥ በላይ ባለች ሴትዮዋ የምታወራው ስለ ደም ስር አወራች ጋይስ። ስለ ተለማማጅ ዶክተር አወራች። ባልየው መጥቶ ስለተናገረው ነገር ተናገረች። ጋይስ ህይወታችንን አደከምሽ የኔ እናት። ቤተሰብ የዛሬ ቪዲዮአችን ይሄን ይመስል ነበረ። በቀጣይ ቪዲዮ እስከማገኛችሁ ሁላችሁም በያላችሁበት ሰላማችሁ ብዝት ይበል። ይመቻችሁ።